የመካከለኛው ምስራቅን ጦርነት የኢትዮጵያ መንግስታት ሁሉ ዘለው የሚገቡበት ሆኖ ያውቅም። ነበልባሉ በሩቅ የሚፋጅ መሆኑን የሚያውቁት የቀደሙት የኢትዮጵያ መሪዎች በጥንቃቄ የሚከታተሉት ጉዳይ ሆኖ ዘልቋል። በእርግጥም አብይ አህመድ ዘለው እስኪገቡበትና ኢትዮጵያን በኢራን እስራኤል ጦርነት ላይ ከማሳተፋቸው በፊት ኢትዮጵያ እንዲህ ባለ ቀጣናዊ ጦርነት ላይ ቦታዋ ገለልተኛነት ነበር። በአረብ እስራኤል ጦርነቶች፣ በዮም ኪፕርም ሆነ የስድስቱ ቀን ጦርነት፣ በገልፍ ሀገራት ቀውስም ሰሞን ሆነ ኔቶ እነ ሊቢያን በወረረ ወቅት አዲስ አበባ ሚናዋ ከቻለች ለመዳኘት መጣር ካልሆነም በዝምታ ማለፍ አሊያም የአፍሪካ ህብረትን አቋም መደገፍ ነበር። ይህ ደግሞ ጸበኞቿን ቀንሳ ወዳጆቿን አብዝታ እንድትኖር አስችሏት፣ በዓለም ፊትም አስከብሯት፣ የገለልተኛ ሀገራት ንቅናቄ የሚል እንቅስቃሴን እንድትጀምር አስችሏት፣ ለአፍሪካ የምትከራከር አንከር እንድትሆንም አድርጓት ኖሯል። የኢትዮጵያን የዲፕሎማሲ ጥሪቶች መበተን፣ አገሪቱን መበቀል የሚመስለው አብይ ወለደ ብልጽግና አገዛዝ ወደ ስልጣን ከመጣ በኋላ ግን ይህ ሁሉ እሴት ጠፍቷል። እያንዳንዱ ነገር፣ እያንዳንዱ አገር ለጦርነት ካለው ፋይዳ አንጻር የሚመዘን በመሆኑ ብልጽግና ታቻምና ሳይሆን ከታቻምናም በፊት ሳይሆን ጥቂት ወራትን አስቀድሞ ኢራንንም እስራኤልንም የራሱን ዜጎች ለመግደል እንዲሆኑ አድርጎ ተጠቅሞባቸው ነበር። እዚህ ጋር ወሳኝ መረጃዎች አሉ። ከጥቂት ወራት በፊት ደመላሽ ገብረ ሚካኤል ከአንድ ኢራናዊ ጄኔራል ጋር ነበሩ። የት ምን ሊያደርጉ የሚለው ቁልፍ ጉዳይ መብራራት አለበት። ከዚህም ሌላ ታገሰ ጫፎ የተባሉት የአብይ አህመድ ሹም ወደ ቴህራን ተልከው ነበር። እንዳም ሆኖ የአገዛዙ የሚዲያ ሚሊሻ ያለላቸው ነገር አልነበረም፣ ምክንያት ነበረው። ለኢትዮጵያ ጠላት ማብዛት የየዕለት ስራ ያደረገው ብልጽግና ከጥቂት ወራት በፊት ልዑክ እየላከ መግደያም እየገዛ ሁለቱንም ሀገራት ኢራንንም እስራኤልንም በአንድ ላይ በኢትዮጵያ ሕዝብ ገላና ሀብት ላይ ያሰማራቸው ነበር። አሁን ግን ከአንደኛው ወገን መቆሙን እወቁልኝ ብሏል። እዚህ ጋር አንድ አስገራሚ ሀቅ አለ። ዛሬ ጎራ ይዘው የሚጋደሉት ኢራንና እስራኤል በታሪካቸው አንድ ላይ የተሰለፉት ብልጽግናን አግዘው ኢትዮጵያውያንን ለመግደል ብቻ ነው። ይህንን በምስሉ ላይ የሚታየውን ጀዊሽ ኢንሳይደርን ጨምሮ የኢራንና የእስራኤል መንግስታት ይፋ እንዳደረጉት ሁለቱም ሀገራት ድሮኖቻቸውን ጎን ለጎን እየበረሩ ኢትዮጵያውያንን እንዲገሉ ያደረጉበት ታሪክ ተመዝግቦላቸዋል። አጥፊና ጠፊ፣ እሳትና ጭድ የሆኑት እነዚህ ሀገራት በኢትዮጵያ ሰማይ ላይ ግን ተፋቅረው እንዲውሉና ኢትዮጵያውያንን እንዲገሉ ብልጽግና ዝምቷቸዋል። ሁለቱ ሀገራት እንዲህ ያለ ታሪክ በተለይ ባለፈው 40 ዓመት ኖሯቸው አያውቅም። አሁን ግን የአዲስ አበባ አገዛዝ ለዋናዎቹ አዝማቾቹና አለቆቹ ለነ መሐመድ ቢን ዛይድ ሲል ጦርነቱን ዘው ብሎ ገብቶበት ውግንናውን ከአይሁዶቹ በኩል አድርጓል። ገለልተኛ መሆን የማይችልበት ዲፕሎማሲንም የማያውቅበት ይኸው ኃይል የተከተለው ፖሊሲ ገረም የሚል ነው። ዘርዘር አድርገን እንመለከተዋለን። ወዲህ ደግሞ በአብይ አህመድ ትዕዛዝ እንደተሾሙ የሚነገርላቸው እርስዎ ይወዱኛል አይወዱኝም እየተባሉ ከሐጂ ሙፍቲ ስልጣን ተነጥቆ የተሰጣቸው ናቸው የሚባልላቸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሐጂ ኢብራሂም በኢራን ኤምባሲ ተገኝተው ስለ አያቶላሁ ሞት መገደልም ሐዘናቸውን ገልጸዋል ተብሏል። ወዲህ ደግሞ የማህበራዊ ሚዲያ ተጠቃሚዎች የእስራኤልና የኢራን ደጋፊ ሆነው ነገሩን የሃይማኖት ጦርነትን ማስመስለው ሲመላለሱበት ይስተዋላል። ቁም ነገሩ በኢትዮጵያ ውስጥ መንግስታዊ ግድያ ስለሚፈጸምባቸው ሙስሊሞች አንዲት ገጽ መግለጫ ለማውጣት የማይደፍሩት ሐጂ ኢብራሂም በአያቶላሁ ፖለቲካዊ ግድያ ላይ ሐዘን ለመድረስ ኢራን ኤምባሲ መገኘታቸው ብቻ አይደለም። የእስራኤልና የኢራን ደጋፊ ኢትዮጵያውያን ነገሩን ሃይማኖታዊ መልክ ለመስጠት መሞከራቸውም በዘርፉ ያለውን የመረዳትና የመረጃ እጥረት የሚያሳይም ይመስላል። እስራኤል የክርስቶስን ውልደት ሞትና ትንሣኤ የሚክደውን የክርስትና ሃይማኖት የለም ብሎ የሚያምነው የአይሁድ እምነት ተከታይ ህዝብ የሚኖርባት ሀገር ነች። እነ ኔታንያሁ የሚከተሉት ይህ የአይሁድ ሃይማኖት የክርስቶስን ገድላትና ተአምራትን የመዘገበውን ሐዲስ ኪዳንን አይቀበልም። የክርስቶስን ውልደት፣ ጥምቀት፣ ሞትና ትንሣኤ የማያምንን አገር እንደ ክርስቲያናዊ ምድር የሚመለከቱት ኢትዮጵያውያን እስራኤልን ሲደግፉ የመስተዋላቸው ያህል በአገራቸው ስለሚገደሉ ክርስቲያኖችና ስለሚወድሙ ገዳማት ሲቆጩና ሲቆጡ እምብዛም አይስተዋልም። ወዲህ ደግሞ የነቢዩ መሐመድን ሞት ተከትሎ መሪነት በደምና በዝምድና መሆን አለበት ብለው የሚያምኑት በዚህም መሪው የነቢዩ ወንድም ልጅና አማች ሆነው አሊ ኢብን አብ ጣሊብ መሆን ነበረበት የሚል ክርክር ያለውን የሺዓ እስልምናን መንግስታዊ ሃይማኖት ላደረገችው ኢራን ድጋፍ ሲሰጡ የሚስተዋሉ ኢትዮጵያውያንም አሉ። እነዚህም በአገራቸው መንግስታዊ ግድያ ለሚፈጸምባቸው ኢማሞችና ሙስሊሞች ውግንና ሲያሳዩ አይስተዋሉም የሚለውን እንለፈው። ይልቁንም መሪነት በምርጫ ወይም በስምምነት መሆን አለበት ብለው የሚያምኑት ከነቢዩ ሞት በኋላ የመጀመሪያው መሪ
አቡበከር ሰዲቅ መሆን አለበት በሚለውም የተስማሙ የሱኒ እስልምናን የሚከተሉ ሙስሊሞች ሀገር ከሆነችው ኢትዮጵያ የሺዓ እስልምናን ለምትተገብረው ኢራን ድጋፍ ሲያሳዩና ከእስራኤል ደጋፊ ኢትዮጵያውያን ጋር ማህበራዊ ሚዲያዎች ላይ ሲነቃቀፉ መታየታቸው የዘመናችንን አያዎ የሚያሳዩ ሆኖ ቀጥሏል። ጦርነቱ የሃይማኖት መስሏቸው የሚመሰጡም ጥቂት አልሆኑም። ቁም ነገሩ ግን የአገዛዙ ነው። በሰሞነኛው የእስራኤል ኢራን ጦርነት ዘሎ ገብቷል። ከአስታጣቂዎቹም አንዷን መርጧል። ጉዳዩን ከስሩ ለመመልከት ወደኋላ መለስ ስንበልና ኢራንና ኢትዮጵያ እንዴት ያለ ግንኙነት ነበራቸው የሚለውን በመመርመር እንነሳ። ይህ የኢትዮጵያ ዲፕሎማሲ ወላጅ አባት ቀዳማዊ ኃይለ ሥላሴ የኢራኑን አቻቸውን ረዛ ፓህላቪንና ባለቤታቸውን ንግሥት ፋራህ ፓህላቪ በኢትዮጵያ ሲያስተናግዱ የሚስተዋሉበት ቪዲዮ ነው። ኢራናዊው ንጉሥ ከሰሃራ በታች ወዳሉ የአፍሪካ ሀገራት የሄዱት ኢትዮጵያ ውስጥ ብቻ ሆኖ ተመዝግቦ ቀርቷል። ሁለቱም የመጨረሻ ንጉሥ ሆነው በየሀገራቸው ወታደሮችና አመጾች እስኪወገዱ ድረስ የተዋጣለት ወዳጅነት ነበራቸው። አያቶላዎች ያባረሯቸው የኢራኖች የመጨረሻ ንጉሥ ሬዛ ፓህላቪ እንደ አውሮፓውያን አቆጣጠር በ1964 በኢትዮጵያ የተደረገላቸው አቀባበል በሁለቱ ሀገራት መካከል የነበረውን ጠንካራ ዲፕሎማሲያዊ ግንኙነት የሚዘክር ጥቁርና ነጭ የታሪክ ሰነድ ነው። ሁለቱ ንጉሳዊ ስርዓቶች የነበራቸው ግንኙነት ፓህላቪን ወደ አዲስ አበባ ወስዷቸው እንደነበረ ሁሉ ቀዳማዊ ኃይለ ሥላሴንም ወደ ፋርስ አስጉዟቸዋል። የፋርስ ግዛት የተመሰረተበት 2500ኛ ዓመት በዓል ሲከበር በተሰናዳው ዝነኛ ድግስ ላይ የክብር እንግዳ ሆነው ለ3 ቀናት በኢራን በረሃ ውስጥ በምትገኘው ጥንታዊቷ የፋርስ መዲና ፐርሴፖሊስ ከተማ ከተገኙ አይረሴ እንግዶች መካከል ቀዳማዊ ኃይለ ሥላሴ ዋናው ነበሩ። በቀዳማዊ ኃይለ ሥላሴና በባሻህ መሐመድ ረዛ ፓህላቪ መካከል የነበረው ግንኙነት ረዥም ታሪክ ባላቸው የንግስና መስመሮች ላይ ባለ ግላዊ ትስስር የተመሰረተ የሚመስላቸው ካሉ እነሱ ስተዋል የሚል ይዘት ያለውን መልእክት ፓህላቪ ኢራንስ ሪሌሽን ዊዝ አፍሪካ በሚል መጽሐፉ ያሰፈረው ሮበርት ሲቲል ወዳጅነታቸው የተሰላ አገራዊ ጥቅም እንደነበረው ያስረዳል። ምንም እንኳን መደበኛ ያልሆኑ ግንኙነቶች ቀደም ብሎ የነበሩ ቢሆንም በአምባሳደር ደረጃ የተደረገው ዲፕሎማሲያዊ ግንኙነት እንደ አውሮፓውያን አቆጣጠር በ1950ዎቹ ተመስርቶ በ1960ዎቹ ሲጎለብት ለሻህ መሐመድ ረዛ ፓህላቪ ኢትዮጵያ ወደ ሰሃራ በታች አፍሪካ መግቢያ በር በመሆን እንዲሁም የህንድ ውቅያኖስንና የቀይ ባህርን አካባቢ በሶቪየት ከሚደገፉ ሶሻሊስታዊ እንቅስቃሴዎች ለመጠበቅ ቁልፍ አጋር ነበረች። ቀዳማዊ ኃይለ ሥላሴ ደግሞ እንደ ኢራንና ቱርክ ያሉ አረብ ያልሆኑ ሀገራትን በማስተባበር በመካከለኛው ምስራቅና በአፍሪካ እየተስፋፋ የነበረውን የግብፁን የገማል አብዱል ናስርን እንቅስቃሴዎች ለመመከት ይጠቀሙበት ነበር። ንጉሱ የኤርትራን አማጽያን ይደግፉ የነበሩ እንደ ግብፅና ኢራቅ ያሉ አክራሪ የአረብ መንግስታትን ተጽዕኖ ለመቋቋምም የሻህን እስላማዊ አገር መሪነት ሚና እንደ ድጋፍ ይፈልጉት ነበር። እዚህ ጋር ያለው የአገር ብሔራዊ ጥቅም እንጂ የዜጋ መግደያ ጠመንጃ ፍለጋ ለመሆኑን ልብ እንበል። ቀዳማዊ ኃይለ ሥላሴ ኢራን ቢሄዱ የሀገራቸውን ግዛታዊ አንድነት ለመጠበቅ የሚያስችላቸውን አጋርነት ለማግኘት እንደነበር የሮበርት መጽሐፍ ያስረዳናል። ይሁን እንጂ አፄ ኃይለ ሥላሴን ከስልጣን ያወረደው አብዮት ሻህን በእጅጉ አስደንግጧቸው ነበር የሚለውን ያሰፈረው የፍሎሪዳ ኢንተርናሽናል ዩኒቨርሲቲ ባልደረባው ኤሪክ ሎቭ ይህንንም ክስተት ለኮሚኒዝም መስፋፋት እንደተሰጠ አደገኛ ድል አድርገው ተመለከቱት ይላል። እናም ሶማሊያ ኢትዮጵያን ስትወር አገራቸውን የሞቃዲሾ ደጋፊ እንድትሆን አደረጓትና ኤም48 የተባሉትን ታንኮች ለዘያድ ባሬ አስታጠቁ። ዘሳፋሪ ክለብስ በተሰኘው የስለላ መዋቅርም አገዙት። አሜሪካ የአዲስ አበባውን አክራሪ ኮሚኒስት መንግስት በመዋጋት ሶማሊያን እንድታግዝም ንጉሱ የፕሬዚዳንት ካርተርን አስተዳደር አግባብተዋል ይባልላቸዋል። በወቅቱ ንጉሳዊ መንግስቱ ያቀረበው ሰበብ የሶቪየት ሶሻሊዝም አዲስ አበባ ላይ መንግስት ሆኗል፣ መገታት አለበት የሚለውን ነበር። የሶማሊያ ጦርነት ከተቀለበሰ ከ2 ዓመታት በኋላ በኢራን በተነሳው እስላማዊ አብዮት ረዛ ፓህላቪ ተሰደዱ። በኢትዮጵያ ሶሻሊስታዊ አብዮት፣ በኢራን እስላማዊ አብዮት ተካሄደና አዲስ አሰላለፍ ተጀመረ። በኢራን ሃይማኖት መንግስት መሆን አለበት የሚል ኃይል አብዮት ሲያካሄድ፣ በኢትዮጵያ ደግሞ ሃይማኖት ለአብዮት አይሆንም የሚል ቡድን ስልጣን ያዘ። ሁለቱም ኤምባሲያቸውን ሳይዘጉትም ቀጠሉ። ሁለቱም የሚያገናኛቸው የጋራ ጉዳይም ነበረ። እሱም በምዕራባውያን የሚታዩበትና ምዕራባውያንን የሚያዩበት መነጽር ነው። እስላማዊ አብዮተኛ ነኝ ያለው ኢራናዊም ሆነ ሶሻሊስታዊ አብዮት ላይ ነኝ ይል የነበረው ኢትዮጵያዊ ከምዕራባውያን ጋር የተጠማመደ ነበርና የጋራ ጠላት አለን የሚል ግንባር አገናኝቷቸው ሰነበተ። ከዚህ በተጨማሪ የኢራኑ አዲሱ አብዮታዊ ኃይል የቀደመው ንጉሳዊ ስርዓት ሶማሊያ ላይ ሲከተለው የነበረውን ፖሊሲ ቀይሮት የዚያድ ባሬ ተቃዋሚ ሆኖ ነበር።
ምክንያቱ ደግሞ ሶማሊያ በወቅቱ በእነ አሜሪካ የምትደገፍ በመሆኗ ነው። በኋላም ደቡብ የመን፣ ሊቢያና ኢትዮጵያ እና አሜሪካ በአፍሪካና ቀይ ባህር አካባቢ ያላቸውን ተጽዕኖ ለመከላከል በሚል የሶስትዮሽ ስምምነት ሲፈራርሙ እስላማዊቷ ኢራን ድጋፏን በመስጠት በዲፕሎማሲው መድረክ ተቀላቀለች። ኢራን በሳዳም ሁሴን ኢራቅ ስትወረርም የኢትዮጵያ መንግስት እንዲህ እንደዛሬው ዘው ብሎ ከመግባት ነገሩን በገለልተኛነት መርህ አልፎታል። እንዳም ሆኖ የትኛውም ሀገር በማንም ጉልበተኛ መወረርን የሚከለክለውን የተባበሩት መንግስታትን ቻርተር እንዲከበር መጠየቁ አልቀረም። ኢትዮጵያና ኢራንም በዋናነት እንደ ነዳጅ ያሉ ስትራቴጂካዊ የሆኑ ሸቀጦችን የሚገበያዩ በአብዛኛው ንግድ ላይ የተመሰረተ ግንኙነት ኖሯቸው የደርግ ዘመን አበቃ። የኢህአዴግ ዘመንም መጣ። በኢትዮጵያ መንግስት የተቀየረው በኢራን ያለውን አገዛዝ የሚመሩት ሰሞኑን የተገደሉት አያቶላ ኻሜኔ መንግስት ሆነው ነበር። ኢህአዴግ በ1991 እንደ አውሮፓ አቆጣጠር ስልጣን ከያዘ በኋላ ከእስላማዊ ሀገራት ጋር የጠበቀ ግንኙነት ለመመስረት ሲጥር ኢራንንም በወዳጅ ዓይን ለማቅረብ ጥሯል። በጠቅላይ ሚኒስትር መለስ ዜናዊና በኢራኑ ፕሬዚዳንት መሐመድ አህመዲነጃድ አመራር ወቅት ከፍተኛ መነቃቃትም ታይቷል ይባልለታል። ይሁን እንጂ በ1990ዎቹ መጀመሪያ ኢትዮጵያ በቴህራን የሚገኘውን ኤምባሲዋን ዘጋችው። በወቅቱ በይፋ የተሰጠው ምክንያት የገንዘብ እጥረት አለብን የሚል ነበር። ዓለም ኢራንን በኒውክለር ፕሮግራሟ ምክንያት ሲረባረብባት ኢትዮጵያ እዚህ ዘመቻ ውስጥ መገኘትን አልመረጠችም። ይልቁንም የአፍሪካ ህብረት ያስቀመጠውን የኒውክለር ነጻ አህጉርን አዋጅ ትጠቅስ ነበር። በኢትዮጵያ አቆጣጠር መስከረም 15 2003 ዓ.ም በኮሎምቢያ ዩኒቨርሲቲ የነበረ ፓናል ላይ መለስ ዜናዊ ስለ ኢራን ኒውክለር ተጠየቁ። እርሳቸውም የጠቀሱት የአፍሪካውያንን አቋም ነበር። My question is regarding the Middle East, and I want to know your views on Iran, its nuclear program, relationship with the United States, and role in the region in general. As you know, we Africans have declared Africa a nuclear-free zone. እንደምታውቁት እኛ አፍሪካውያን አፍሪካ ከኒውክለር ነጻ የሆነ ቀጠና ኒውክለር ፍሪ ዞን እንዲሆን አውጀናል። በተለይ ደግሞ በእኛ አቅራቢያ ባሉ አካባቢዎች ተጨማሪ ከኒውክለር ነጻ የሆኑ ቀጠናዎች መኖራቸውን ማረጋገጥ እንፈልጋለን። የኢራን የኒውክለር ፕሮግራም ለወታደራዊ ዓላማ ይሁን ወይም ለሰላማዊ አገልግሎት እርግጠኛ አይደለሁም። ለጉዳዩ ሁለት ገጽታዊ እንዲሁም ታሪኮች አሉት። ነገር ግን በመካከለኛው ምስራቅ የሚደረግ የኒውክለር የጦር መሳሪያ ሽቅድድም ለመካከለኛው ምስራቅ አስከፊ እንደሚሆንና ለአፍሪካም በጣም ጎጂ እንደሚሆን ሙሉ በሙሉ በእርግጠኝነት እናገራለሁ። ስለዚህ ይህንን ችግር ለመፍታት የሚደረገውን ውይይት እንደግፋለን። በክልሉ ያለውን ከኒውክለር ነጻ የማድረግ እንቅስቃሴም እንደግፋለን። እንዲሁም በዚያ የዓለም ክፍል የሚቀሰቀስ ሌላ ጦርነት ለሁሉም ሰው በጣም ጎጂ ሊሆን እንደሚችል እናምናለን። Believe that another war in that part of the world could be very damaging to everybody. ኢራን ዓለም አቀፍ ማዕቀቦችን ለማለፍ የአፍሪካ አጋርነትን በንቃት ትፈልግ በነበረበት በአህመዲነጃድ ፕሬዝዳንትነት ዘመንና በአቶ መለስ ዜናዊ ጠቅላይ ሚኒስትርነት ጊዜ ግንኙነቱ ከፍተኛ ደረጃ ላይ መድረሱን የሚያትቱ ጸሐፊዎች እንደ አውሮፓውያን አቆጣጠር በ1998ና በ2002 ከፍተኛ የውጭ ጉዳይ ሚኒስትሮች ጉብኝት በሁለቱም ሀገራት ማካሄዳቸውን ያስታውሳሉ። የኢህአዴግና የአያቶላሁ መንግስት የትስስራቸው መሰረት ኢኮኖሚ ሲሆን የሁለቱ ሀገራት የንግድ ግንኙነት እንደ አውሮፓውያን አቆጣጠር በ2004 ከነበረበት 19 ሚሊዮን ዶላር በ2007 ወደ 35 ሚሊዮን ዶላር አድጓል። አብይ አህመድ ወደ ስልጣን ከመምጣታቸው በፊት በነበሩት 10 ወራት ውስጥ ኢትዮጵያ ወደ ኢራን የምትልከው ምርት 31 ሚሊዮን ዶላር ደርሶ ነበር። ትብብሩ በግብርና በተፈጥሮ ሀብትና በግል ኢንቨስትመንት ዘርፍ ላይ እንጂ እንደ ዘንድሮው የራስን ዜጋ መግደያ መሳሪያ መሸመት ላይ ያተኮረ አልነበረም። እንደ አውሮፓውያን አቆጣጠር በ2016 በሳውዲ አረቢያና በቴህራን መካከል በተፈጠረው የዲፕሎማሲ ግጭት ምክንያት ሌሎች በርካታ የአፍሪካ ቀንድ ሀገራት ከኢራን ጋር ያላቸውን ግንኙነት ሲያቋርጡ ኢትዮጵያ ግንኙነቷን ያልቆረጠች ብቸኛ የአካባቢው ሀገር ነበረች። አቶ ኃይለማርያም ደሳለኝ ጠቅላይ ሚኒስትር በነበሩ ጊዜ ደግሞ ኢራን ከነ አሜሪካ ጋር የተፈራረመችው የኒውክለር ስምምነት ከቴህራን ጋር ለመስራት ነገሩን ቀለል አደረገላቸው። በዚህም ኃይለማርያም ከኢራን የውጭ ጉዳይ ሚኒስትር ጋር ቀጣናዊ ጉዳዮች ላይ ለመምከርና የኢትዮ ኢራንን የጋራ ሚኒስትሮች ኮሚሽን ዳግም ለማንቀሳቀስ ውይይት አድርገው ነበር። በንጉሱም ሆነ በደርግና ኢህአዴግ ዘመን የኢራንና የኢትዮጵያ ግንኙነት መሰረት ያደረገው ልማትና አገራዊ አንድነትን በመጠበቅ ላይ ያተኮረ ነበር። እነዚህ መንግስታት የራሳቸውን ዜጎች ለመግደል ከኢራን ጦር መሳሪያ ስለመግዛታቸው ለማወቅ ያደረግነው ሙከራ ውጤት አላስገኘልንም። ኢትዮጵያውያንን ለመግደል መሳሪያ የገዙት የኢትዮጵያ መሪ አብይ አህመድ ናቸው። ለዚያውም ከዋና ባላንጣዋ እስራኤል ድሮን ጎን ቆሞ የሚገድል መሳሪያ። Citing images shared on the internet, several media outlets have reported that the Ethiopian National Defense Force is using Iranian-made Mohajer 6 combat unmanned aerial vehicles,
የኢራን ድሮን ሙሃጅር 6 የተባበሩት መንግስታትን ማዕቀብ ተላልፎ ወደ ኢትዮጵያ የገባው በ2014 የመጀመሪያ ወራት ሲሆን በአፋር ሰመራ መቀመጫውን አድርጎ ሰሜን ሸዋን፣ ሁለቱንም ወሎችና የትግራይን ልዩ ልዩ አካባቢዎች ይደበድብ እንደነበር ዓለም አቀፍ መገናኛ ብዙሃን ዘግበዋል። ይህ የአያቶላ ኻሜናይ አብዮታዊ ዘብ ንብረት የሆነው ድሮን ለኢትዮጵያ በኮንትሮባንድ ተሸጦ ለአገሪቱ እርስ በርስ ጦርነት እንዲውል ያደረጉት ደግሞ ከ2 ዓመታት በፊት በአውሮፕላን አደጋ የሞቱት ኢራናዊው ፕሬዝዳንት ራኢሲ ናቸው። ድሮኑ ለሙከራ ጭምር ወደ ኢትዮጵያ ተልኮ በኢራናውያን ተኳሾች በኢትዮጵያውያን ገላ ላይ የተተኮሰ ውጤታማነቱ መገምገሙን ዛሬ ቴልአቪቭንና ቴህራንን የሚደበድቡት የእስራኤልና የኢራን ድሮኖች በ2014 የመጀመሪያ ወራት በኢትዮጵያ ውስጥ በአንድ ግንባር ሆነው ሲዋጉ መክረማቸውን ሚዲያዎችና ወታደራዊ ጉዳዮችን የሚከታተሉ ጸሐፍት ዘግበዋል። የጦር መሳሪያ ገበያው የደራላቸው ኢራኖችም በ2017 ጥር ወር ላይ አፈጉባኤዋቸውን ወደ ኢትዮጵያ ልከው ተጨማሪ የግዥና ሽያጭ ውይይት ስለማድረጋቸው ሲነገር ነበር። ይህ በምስሉ ላይ የሚታየው የታገሰ ጫፎና ኢራናዊ አፈጉባኤ መሐመድ ባግኸር ፎቶግራፍም በአዲስ አበባ የተቀረጸ ነው። ብልጽግናዎች በዚህ አልበቃቸውም። ባሳለፍነው ዓመት ሚያዝያ መጨረሻ ላይ የፌዴራል ፖሊሳቸውን ከኢራን እስላማዊ አብዮት ዘብ ጋር በስለላና በመሳሪያ ትብብር እንዲሰራ ውል አስረዋል። ይህ በምስሉ ላይ የሚታየው ማስረጃ የሚያሳየውም ሚያዝያ 28 ቀን 2017 ዓ.ም ደመላሽ ገብረ ሚካኤልና ኢራናዊ ጀነራል አህመድ ረዛ ራዳን በአዲስ አበባ ይህንኑ ውል ሲፈራረሙ የሚታዩበት ነው። ብልጽግና ልማትና አገራዊ አንድነትን ለማስጠበቅ ሳይሆን ዜጋን ለመግደል የሚሆን መሳሪያን ሲቃርም ያገኘውን አገር ሁሉ ይቀበላልና ኢራንም ይኸው ደርሷታል። ታገሰ ጫፎ የተሰኙት የአብይ አህመድ አፈ ጉባኤም በኢትዮጵያ ሚዲያ ያልተዘገበላቸውን ጉዞ ወደ ኢራን ያደረጉት ባሳለፍነው ታህሳስ ሲሆን እዚያ ሄደው የጎበኙትም ወታደራዊ መሰረተ ልማትና ምርት መሆኑን የኢራን ሚዲያዎች ጽፈዋል። እንዲህ ባለ መልኩ ተኳሽም ተተኳሽም የምታቀርብለትን ኢራንን ክዶ በኢትዮጵያ መንግስታት ታይቶ በማይታወቅ ታሪክ በኢራንና እስራኤል ጦርነት ላይ ውግንናውን ከቴልአቪቭ በኩል አድርጎ ብቅ ብሏል። ሰሞኑን ጠቅላይ ሚኒስትር አብይ ለካታርና ኩዌት መሪዎች ደውለው ኢራን ያደረሰችባቸውን ጥቃት አወግዛለሁ ብለው በማያገባቸው ገብተው ውግንናቸውን ከእስራኤል ጎን ማድረጋቸው ተዘግቦላቸዋል። ብዙዎች እንደሚሉት ግን አብይ አንገበገባቸው የኩዌትና ካታር መመታት ሳይሆን የእስራኤልን መጠቃት ሳይሆን ወንድሜ የሚሏቸው የመሐመድ ቢን ዛይድ አገር መደብደቧ ነው። እናም አፍንጫ ሲመታ አይን ያለቅሳልና ዱባይ ሲቀጠቀጥ 4 ኪሎ ተንቀጥቅጧል። እናም ኢራንን ሊያወግዝ ማልዶ ተነስቷል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።